ኦቨር ኤክስፕሎይቴሽን ኦፍ ሪሶርስስ የተፈጥሮ ሀብቶችን ከመጠን በላይ መበዝበዝ ወይንም መጠቀም። ኤቭሪቲንግ humans do and how they live is intimately related to and dependent on the resource base። እያንዳንዱ ነገር ሰዎች የሚያደርጉት ከሪሶርስ ከተፈጥሮ ሀብት ጋር የተገናኘ ነው። የሚኖርበት አኗኗር የተገናኘ ሪሌትድ የሆነ ነው እና ጠገኛ የሆነ ነው። which is inexorably and logically linked የተገናኘ ነው እርስ በርሱ logically inexorably። there will be a resource exhaustion when there is an excess of the population over available resources። ይህም ማለት የተገናኘ ነው ሲባል የሰው ቁጥር በበዛ ቁጥር ወይንም የሰው ቁጥር ሲያድግ ሪሶርስ ደግሞ ያለው ሪሶርስ እያለቀ ነው የሚሄደው። ምክንያቱም ያ የበዛው የሰው ቁጥር ያንን ሪሶርስ በከፍተኛ መጠን ስለሚጠቀም። ኦቨር ኤክስፕሎይቴሽን occurs when natural resources እነዚህ ናቹራል ሪሶርስስ are harvested at an excessive rate without appropriate attention to regeneration። ኦቨር ኤክስፕሎይቴሽን ተካሄደ የሚባለው ከመጠን በላይ ብዝበዛ ተካሄደ የሚባለው ሰዎች እነዚህን የተፈጥሮ ሀብቶች ኤክሰሲቭ በሆነ ከመጠን በላይ በሆነ መንገድ ሲጠቀሙ፣ ያ ማለት የሚጠቀሙበት ሁኔታ ከመተካት ጋር ሲነጻጸር ጥቅም ላይ የሚውለው ከፍ ሲል ወይንም የሚተካው መጠን ሲያንስ። ለምሳሌ አንድ ዛፍ ተጠቅመን ሁለት ዛፍ ብንተክል ኖርማል እየተጠቀምን ነው እንላለን። ነገር ግን 5 ዛፍ ቆርጠን ምንም የማንተክል ከሆነ ወይንም አንድ የምንተክል ከሆነ ምንጠቀመው እየበዛ ነው ከሚተካው ሪጀነሬት ከሚደረገው ይልቅ። እና እነዛን አቬሌብል የሆኑ ሪሶርሶች ለምሳሌ ዋይልድ ሜዲሲናል ሄርብስ ለተለያዩ ለመድኃኒትነት የሚያገለግሉ ቅጠላ ቅጠሎችን ሊሆን ይችላል። ግሬዚንግ ፔስቸር ለከብት ግጦሽ የሚውል መሬት፣ ፊሽ ስቶክስ የአሳ ክምችት፣ ፎረስትስ ጫካዎች፣ ሃንቲንግ አኒማልስ እንስሳትን ማደን፣ ዋተር አኩፈርስ የውሃማ አካላትን እንደዚህ ኦቨር በሆነ መንገድ ጥቅም ላይ ሲውሉ። under such circumstances stocks are rapidly depleted and they face economic or ecological extinction። በእንደዚህ አይነት ሰርከምስታንስ ስቶክ ክምችቶች የነዛ የተፈጥሮ ሀብት ክምችቶች በፍጥነት እያለቀ ይሄዳል እና ኢኮኖሚያዊም ኢኮሎጂካል ኤክስቲንክሽን መጥፋት ይመጣል። ኢኮሎጂ ሲባል ስነ ምህዳር ነው። ስነ ምህዳር ማለት ኢኮሎጂ እንስሳ ወይንም የሆነ ኦርጋኒዝም ከአካባቢው ከሌሎች ኦርጋኒዝሞች ጋር እንዲሁም ከአካባቢው ጋር ያለው ግንኙነት ኢኮሎጂ ይባላል። continued over exploitation has the potential to deplete the resource base። በቀጣይነት በከፍተኛ መጠን መጠቀም ከሚተካው ይልቅ የሚያልቀው ሲበዛ ምን ይሆናል? ሊያልቃል። ጫካ ውስጥ ያሉ ዛፎች ለምሳሌ 1000 ዛፍ ሊኖር ይችላል እና ከሚተከለው ይልቅ የሚበዘበዘው ሲበልጥ ያ ዛፍ ሁሉ ያልቃል። አላቂ ነው፣ ሊሚትድ ነው የተፈጥሮ ሀብት። ሶ ዲፕሊት ይሆናል ሪሶርስ ቤዙ ራሱ ዲፕሊት ይሆናል። humans are not the only ones who over exploit natural flora and animals። ሰዎች ብቻ አይደሉም ኦቨር ኤክስፕሎይት የሚያደርጉት የተፈጥሮ ፍሎራ እና ፋውና። ፍሎራ የሚባለው እጽዋትን ነው። ፋውና የሚባለው ደግሞ የእንስሳት ስብስብን ነው። introduced predators ሌሎች ኦቨር ኤክስፕሎይት የሚያደርጉ predators አዳኞች ራሳቸው እንስሳ ሊሆኑ ይችላሉ። herbivores ሳርበል የሚባሉ ቅጠላቅጠል የሚመገቡ እንስሳ ሊሆኑ ይችላሉ፣ ወይንም እጽዋትን የሚመገቡ እንስሳ። እነዚህም ኦቨር ኤክስፕሎይት ሊያደርጉ ይችላሉ። because over exploitation is such a broad notion it may be more acceptable to employ a specific concepts። ስለዚህ ኦቨር ኤክስፕሎይቴሽን ሲባል በጣም ሰፊ ኖሽን ስለሆነ ስፔሲፊክ የሆኑ ሀሳቦችን ኢምፕሎይ ማድረግ አለብን። ፎር ኢንስታንስ ኢንስቴድ ኦፍ ኦቨር ኤክስፕሎይቴሽን ከማለት ይልቅ ምን ማለት እንችላለን? ኦቨር ፊሽንግ occurs when a fish stock has been fished down below the size that an average would support the long term maximum sustainable yield of the fishery። በአሳ ሀብት ላይ ፎከስ ካደረግን ኦቨር ፊሽንግ ማለት እንችላለን። ኦቨር ኤክስፕሎይቴሽን እንደ አጠቃላይ ብዝበዛ፣ ከመጠን በላይ በዝብዞ መጠቀም የሚለውን የሚያሳይ ጀነራል ተርም ነው። ስፔሲፊክ አድርገን እነዚህን ስሞች መጠቀም እንችላለን። ኦቨር ፊሽንግ ስንል የአሳ ክምችቱን ከመጠን በላይ መጠቀም፣ በቀጣይነት ለቀጣይ በማይሆን ወይንም በማይቀጥል መልኩ
ሀብቱ በሚያልቅ መልኩ መጠቀም ኦቨር ኤክስፕሎይቴሽን ይባላል። ኦቨር ግሬዚንግ አለ is the situation where land is grazed by large stocks above the carrying capacity of the grazing land የግጦሽ መሬት ነው፣ ሳር ያለበት ነው እና ከፍተኛ የሆነ የከብት ቁጥር አስገብቶ እንዲግጡ ማድረግ ያ ላንድ ወይንም ያ መሬት የሚችለው ያህል አለ። ምን ያህል ከብቶችን ይችላል የሚባለው ያህል አለ። ከዛ ከሚችለው በላይ ጥቅም ላይ መዋል ያለውን የሳር የቬጂቴሽን ሁኔታ ያጠፋውና እንዳለ አመድ ሊሆን ይችላል፣ አካባቢው እንዳለ አቧራ ሊሆን ይችላል። ብዙ ኦቨር በሚሆንበት ጊዜ ኦቨር ሎጊንግ አለ። ኢንፎረስት ማኔጅመንት፣ ይሄ ደግሞ ጫካ ላይ ነው። ሎግ ማለት ግንድ ነው። እንግዲህ ጫካ ላይ ያሉ ዛፎችን ወደ ግንድ መቀየር፣ ወደ ግንድ ተቀይሮ ነው ወይንም ግንዱ ተወስዶ ነው ሌላም የእንጨት ውጤቶች የሚሰሩት። forests are exploited or overlogged when they are logged at a rate faster than reforestation takes place። ጫካዎች ኤክስፕሎይትድ ሆኑ የሚባሉ ወይንም ኦቨርሎግድ ሆኑ የሚባለው ከሚቆረጠው ከሚተከለው ይልቅ የሚቆረጠው ቁጥር ከፍ ሲል ነው የዛፎቹ መጠን። some species may go extinct because of the changes in the living conditions of animals as a result of forest exploitation። አንዳንድ ዝርያዎች ሊጠፉ ይችላሉ። እዛ ጫካ ውስጥ የሚኖሩ የእጽዋትም የእንስሳትም ዝርያዎች ሊጠፉ ይችላሉ። ምክንያቱም የመኖር ሁኔታው ስለማይመቻቸው ጫካው በሚጠፋበት ጊዜ። overdrafting አለ። ኦከርሲቭ ዋተር ሪሶርስ such as Ogallala aquifer is mined or extracted at a rate that exceeds the recharge rate at a rate that exceeds the practical sustained yield። ይሄም ደግሞ ውሃማ አካላት ኦቨርድራፍት የሚባለው ውሃማ አካላት ላይ ያሉ ውሃዎችን ያለ አግባብ ከፍተኛ በሆነ መንገድ ራሱን ከሚተካው መንገድ በከፍተኛ ሁኔታ መጠቀም ነው። an aquifer that has been exploited is said to be overdrafted or depleted። እንግዲህ እንደዚህ አይነት አኩዊፈር ውሃማ አካል ነው። በእንደዚህ አይነት መንገድ የተበዘበዘ ምን ይባላል? overdrafted ወይንም depleted ይባላል። hence when sustainable ecosystem protection is required for rivers, streams and lakes since recharge usually comes from them። ስለዚህ ሰስቴኔብል የሆነ ፕሮቴክሽን ጥበቃ ያስፈልጋል ነው እንደ ወንዞች ላይ፣ ስትሪምስ ላይ፣ ሌክስ ሐይቆች ላይ። the exploitation of minerals ሌላኛው የማዕድናት exploitation ነው has become easier and humans are digging deeper to access different ore due to the advancement in technology in the contemporary era። እና አሁን ላይ ይሄ ማዕድናትን ኤክስፕሎይት ማድረግ ማውጣት በጣም ቀላል እየሆነ መጥቷል። ምክንያቱም ቴክኖሎጂው እየተሻሻለ አሪፍ እየሆነ በመምጣቱ ምክንያት እና የተለያዩ ኦር ማለት የሆነ ማዕድን ያለበት ጠንካራ ሶሊድ ማቴሪያል እንደማለት ነው። ለምሳሌ ፎስፈረስ ሊሆን ይችላል፣ ኮፐር ሊሆን ይችላል። የትኛው ማዕድን ያለበት ሶሊድ ማቴሪያል ነው፣ ከመሬት ተቆፍሮ የሚወጣ ነው። there has been an increase in the exploitation of minerals such as ፎስፈረስ። እነዚህ ማዕድናት ኤክስፕሎይት ይደረጋሉ ወይንም ይወጣሉ። እነ ፎስፈረስ፣ ጋሶሊን፣ ኮፐር፣ ዚንክ እና their production is estimated to decline in the next decades። በቀጣዩ ክፍለ ዘመናት በቀጣዩ 10 ዓመታት ዲኬዶች የነሱ ምርት እየቀነሰ ይሄዳል ተብሎ ይታሰባል። ምክንያቱም አላቂ ስለሆኑ። ኦይል ማይኒንግ continues to rise። ነዳጅ ማውጣትም ቀጥሏል፣ እያደገ ቀጥሏል። due to the increase in the number of engines that use petroleum thereby magnifying its depletion። እንግዲህ ኢንጂኖች፣ ተሽከርካሪዎች፣ ሞተሮች ምን የሚጠቀሙ ነዳጅን የሚጠቀሙ እየበዙ በመሄዳቸው የኦይል ማይኒንግ እያደገ ነው የሄደው፣ የነዳጅ ቁፋሮ። the amount of oil remaining would last for only 25 years due to the high rate of oil exploitation። በዚህ አይነት መንገድ ነዳጅ መጠቀም ላይ መዋል ከቀጠለ ለ25 ዓመታት ብቻ ነው ከዚህ በኋላ ሰፖርት ማድረግ የሚችለው። ከ25 ዓመታት በኋላ ያልቃል የሚል መረጃ ነው ያለው። oil is an essential commodity in manufacturing። እንግዲህ ኦይል በማምረት ሂደት ላይ፣ ፕላንቲንግ በእጽዋትን በመትከል ሂደት ላይ፣ ማይኒንግ በቁፋሮ ሂደት ላይ፣ ትራንስፖርቴሽን በትራንስፖርት ሂደት ላይ and many activities and በብዙ ድርጊቶች ላይ ነዳጅ ግዴታ አስፈላጊ ነው። ተሽከርካሪ ነዳጅ ይፈልጋል።
ግብርናው ውስጥ ተሽከርካሪዎች አሉ፣ ነዳጅ ይፈልጋሉ። ቁፋሮ ራሱ ነዳጅ ይፈልጋል። በጣም ለብዙ ነገሮች ይውላል እና ኢትስ ዲፕሊሽን ውድ ቢ ዴቫስቴቲንግ። ሲያልቅስ ምን ይሆናል? በጣም ፈታኝ ነው የሚሆነው፣ ዴቫስቴቲንግ ነው የሚሆነው። ዘ አድቨርስ ኢፌክትስ ኦፍ ኦይል ዲፕሊሽን ኢንክሉድ ዘ ፋሊን ቢዝነስ። እንግዲህ ኦይል ዲፕሊት ሲሆን ሲያልቅ ምን ይፈጠራል? መጥፎ ነገሮቹ አድቨርስ ኢፌክቶቹ ምንድነው ሲባል ቢዝነሱ በዛ የነዳጅ ቢዝነስ ላይ ብዙ ካምፓኒዎች ናቸው ያሉት፣ እነሱ ፋል ያደርጋሉ፣ ይወድቃሉ። the high cost of living in developing countries and uncertainty in the transport sector። በማደግ ላይ ያሉ ሀገራት ኮስት ኦፍ ሊቪንጋቸው ከፍ ይላል ወይንም ኑሮ ውድነቱ ከፍ ይላል። ትራንስፖርት ሴክተሩ አንሰርቴን ይሆናል፣ በምን ትራንስፖርት ይደረጋል የሚለው እና እንኳን ጠፍቶ በጦርነት ምክንያት እንኳን ነዳጅ ያላቸው ሀገራት ላይ ችግር ሲፈጠር ባላደጉ ሀገራት ላይ ያለውን ኢፌክት፣ በዓለም ገበያ ላይ ያለውን ኢፌክት እያየን ነው። ሲጠፋ ደግሞ ምን ያህል የከፋ እንደሚሆን ማሰብ አይከብዳም። therefore to reduce the problem the manufacturers need to be trained on lean manufacturing through recycling። ስለዚህ ይሄንን ፕሮብሌም ሬዲዩስ ለማድረግ አምራቾቹ ምን ላይ ጥገኛ መሆን አለባቸው? ሪሳይክል የሆነን ነገር መልሶ መጠቀም ላይ፣ ሪዩዝ ማድረግ ላይ፣ ሬዲዩስ ዌስቴጅ ዋይል ዌስቴጅን ወይንም ዌስት የሚሆነውን ነገር ሬዲዩስ ማድረግ መቀነስ፣ ዋይል ኮንሱመርስ ሴንሲታይዝድ ኦን ሃው ቱ አዶፕት ሪዩዝ ሬዲዩሲንግ ዌስቴጅ ኤንድ ሪሳይክሊንግ ቴክኒክስ። ሰዎቹም ወይንም ተጠቃሚዎችም እነዚህን ቴክኒኮች እንዲለምዱ ማድረግ ነው። it is better to utilize solar and wind power to reduce the dependency on fossil fuels። እነ ፎሲል ፊውል ወይንም የቅሪተ አካል ነዳጅ ላይ እንግዲህ ቅሪተ አካል ነዳጅ የሚባለው ኮል እና ፔትሮሊየም ለረጅም ጊዜ ህይወት ያላቸው ነገሮች ሞተው ለረጅም ጊዜ መሬት ላይ ተቀብሮ ነው ከሰል የሚወጣው ወይንም ደግሞ ነዳጅ የሚሆነው በብዙ አመታት ሂደት ላይ። እነዛ ፎሲል ፊውልስ ይባላሉ፣ ቅሪተ አካል ነዳጅ እና እነዛ ላይ ዲፔንድ ከመሆን ሶላር ኢነርጂ ላይ፣ የፀሐይ ኢነርጂ ላይ፣ የነፋስ ኢነርጂ ላይ እነዚህ ላይ ዲፔንድ መሆን ይሻላል። ምክንያቱም እነዚህ ፎሲል ፊውሎች ይቃጠላሉ፣ ወደ አየሩ የሚለቀቅ መጥፎ ጋዝ አለ which is a major cause of environmental pollution። አካባቢውን እንዲበከል የሚያደርጉ ናቸው። ክላይሜት ቼንጅ የአየር ንብረት እንዲለወጥ፣ ግሎባል ዋርሚንግ የዓለም ሙቀት እንዲጨምር and the destruction of natural habitats የተፈጥሮ መኖሪያዎች እንዲጠፉ የሚያደርጉ ናቸው እነዚህ ኬዞች። እንደዚህ ታዳሽ ኃይሎች ላይ እንደ ሶላር ላይ እንደ ዊንድ ላይ ፎከስ መደረግ አለበት። ኢንቬሲቭ ኤሊየን ስፒሺስ፣ ኢንቬሲቭ ወራሪ የሆኑ ኤሊየን እንግዳ የሆኑ ለዛ አካባቢ እንግዳ የሆነ ኤሊየን ይባላል። ዝርያዎች እዛ አካባቢ ያልነበረ መጥቶ ግን የሚወር ኢንቬሲቭ የሆነ። ኢንቬሲቭ ኤሊየን ስፒሺስ ኢንክሉድ አኒማልስ ፕላንትስ ኤንድ ማይክሮብስ ዛት ኢንፊልትሬት ኤንድ ኢንቬድ ኢኮሲስተምስ ቢዮንድ ዜር ሂስቶሪክ ሬንጅ። እነዚህ ኢንቬሲቭ ኤሊየን ስፒሺስ የሚባሉ እንስሳ ሊሆኑ ይችላሉ፣ እጽዋቶች ሊሆኑ ይችላሉ፣ ማይክሮብስ ሊሆኑ ይችላሉ እና መጀመሪያ ሂስቶሪክ ሬንጃቸው መጀመሪያ የነበሩበት አካባቢ ሳይሆን አዲስ አካባቢ መጥተው ሲወሩ እንደማለት ነው። ኢንቬድ ሲያደርጉ they are invaders outstanding invaders ወራሪ ናቸው። outstanding competitors እዛ አካባቢ ያለውን ሪሶርስ ይሻማሉ፣ ኮምፒት ያደርጋሉ። ነን ኔቲቭስ ኔቲቭ አይደሉም፣ እዛ አካባቢ መጀመሪያ የነበሩ አይደሉም። ኤግዞቲክ ናቸው፣ ከውጭ የመጡ ናቸው፣ ወይንም ከውጭ ቦታዎች እዛ አካባቢ ካልሆነ ቦታ የመጡ ናቸው። ኢንቬሲቭ ናቸው፣ ወራሪ ናቸው። ኤክስፓንድ ዜር ጂኦግራፊክ ሬንጅስ የሚስፋፉ ናቸው፣ ራሳቸውን የሚያስፋፉ። ኒውሳንስ ስፒሺስ አካባቢው ላይ ችግር የሚፈጥሩ ናቸው። ኒውሳንስ ማለት ኤንድ ስፕሊት ኢንቱ መልቲፕል ስፒሺስ ራሳቸውን ደግሞ በብዙ ዝርያ የሚያባዙ ናቸው። ሰም ስፒሺስ ሰቻስ ዘ ሮዝ ለምሳሌ ሮዝ የሮዝ አበባን እናውቃለን። እንደዚህ አይነት ስፒሺሶች ምን ያደርጋሉ? ሞዲፋይ ሊቭስ ኢንቱ ቶርንስ ቅጠላቸውን ወደ እሾህነት ይቀይራሉ እና የአበባነት ጥቅሙን በደንብ አይሰጡም እንደማለት ነው። while another plant species might develop fruit only at the top of its canopy ሌላ አይነት ደግሞ የእጽዋት ዝርያ ፍሬውን የካኖፒው የዛፉ ጫፍ ላይ ብቻ ዛፍ አለ ጫፍ ላይ ጭንቅላቱ ላይ ብቻ ፍሬውን ሊይዝ ይችላል እና እንደዛ ከሆነ
ወደ ላይ ወጥቶ ለመብላት ወይንም ያንን አውርዶ ለመብላት ከባድ ይሆናል። አውት ኦፍ ሪች ኦፍ ነን ክላይምቢንግ ፕሪዴተር ክላይምብ ማድረግ የማይችል ወደ ላይ ወደ ዛፉ ላይ ክላይምብ ማድረግ መውጣት የማይችል ከሱ ቁጥጥር ውጪ ይሆናል ነው ፍሬው ቢኖርም። ካውዝስ ኦፍ ኢንቬሲቭ ስፒሺስ ኤክስፓንሽን ምክንያቶቹ ምንድናቸው? እነዚህ ወራሪ የሆኑ ዝርያዎች እንዲስፋፉ the proliferation of invasive species is often exacerbated by climate change መስፋፋት የኢንቬሲቭ የሆኑ የወራሪ ዝርያዎች መስፋፋት የሚባባሰው ወይንም የከፋ የሚሆነው ከአየር ንብረት ለውጥ ጋር ተያይዞ ነው። changes in the species that causes a genetic variation and increase an organism's ability to survive could occur in response to climate change የአየር ንብረት ሲለወጥ ጄኔቲክ ማቴሪያሉ ወይንም ጄኔቲክ ቫሪዬሽን ይመጣል። ዝርያው ላይ ዝርያው ይቀየርና ራሱን በዛ የአየር ሁኔታ የአየር ጸባይ ላይ ራሱን ያላምድና የበለጠ መስፋፋት ይጀምራል። ለአየር ንብረት ለውጡ ምላሽ ሰጥቶ flooding can cause a new invasive aquatic or wetland plant ለምሳሌ ጎርፍ በሚሆንበት ጊዜ ወደ አንድ አካባቢ አዲስ የሆነ ወራሪ የሆነ አኳቲክ ወይንም ዌትላንድ ፕላንትን ይዞ ሊመጣ ይችላል። ጎርፍ ሲሆን እንዳለ ሀገሩን ያጥለቀልቃል። ያ ደግሞ በውስጡ አዲስ የሆነ ዝርያን ይዞ ሊመጣ ይችላል ወደ አንድ አካባቢ። ኢንቬዥን but it can also lead to use to control them ነገር ግን አሁን እንደዚህ ወራሪ የሆኑ ዝርያዎችን ማምጣት ብቻ ሳይሆን ሊቆጣጠርም ይችላል እንደዚህ ጎርፍ። flooding is a type of disturbance just like flooding ማለት እንግዲህ ጎርፍ ረብሻ ወይንም ዲስተርባንስ ነው። እንደ plowing እንደ ማረስ ፋየር እሳት አንድ አካባቢ ላይ እንደሚያስከትሉ አይነት ዲስተርባንስ የሚያስከትል ነው። and any other practice that disturbs the soil profile and denudes the surface of vegetation እንግዲህ flooding ሌሎችም እንደዚህ የአፈሩን ሁኔታ የሚቀይሩ denude የሚያደርጉ ዲስረፕቶች ከነሱ ውስጥ አንዱ ነው። invasive plant species love disturbances because it provides an opportunity for them for the establishment እነዚህ ወራሪ የሆኑ የእጽዋት ዝርያዎች እንደዚህ አይነት ረብሻን ይወዳሉ እንደዚህ ጎርፍ ምናምን ምክንያቱም ያ ኦፖርቹኒቲን ይሰጣቸዋል ራስ እንዲመሰርቱ ወይንም እዛ አካባቢ ላይ መሰረታቸውን ጥለው እንዲኖሩ። flooding has been also used to a limited extent to control aquatic and wetland invasive plants flooding እንግዲህ እንደዚህ አጥፊ የሆኑ ወይንም ወራሪ የሆኑ ዝርያዎችን ማምጣት ብቻ ሳይሆን ሊያጠፋም ይችላል ነው እና ያም አድቫንቴጅ አለው በአንድ በኩል ኮንትሮል ሊያረጋቸው ይችላል። in water bodies where the level can be regulated weeds can be submerged በውሃማ አካላት እንግዲህ እንደዚህ ሌቨሉ የኢንቬሲቭ ስፒሺስ ሌቨሉ ሬጉሌት ቁጥጥር ሊደረግበት ይችላል። እነዚህ አረሞች ሰብመርጅድ ይሆናሉ ይዋጣሉ ወደ ታች። ሃቢታት ቤዝስ ክላሲፊኬሽን ኦፍ ኢንቬሲቭ ስፒሺስ የት ይኖራሉ እነዚህ ወራሪ የሆኑ ዝርያዎች ሃቢታት ቤዛቸው የሚኖሩበት ኢንቬሲቭ ስፒሺስ can be classified according to where they grow የት ያድጋሉ በሚለው ሃቢታታቸው ይታያል። እነዚህ ኢንቬሲቭ ስፒሺሶች most species are terrestrial and found on land አብዛኞቹ ዝርያዎች መሬት ላይ ነው የሚገኙት። others are limited to the aquatic environment ሌሎች ደግሞ ውሃማ አካባቢ ላይ ነው የሚኖሩት። some weeds only infest a particular crop or cropping system አንዳንዶች አረሞች ምንድነው የሚያደርጉት ኢንፈስት የሚያደርጉት ወይንም የሚባዙት የሚወሩት የሆነን ክሮፕ ነው ወይንም የሆነን እህል ነው። ኮምፕሌክስ ፕላንት ኮሚኒቲስ ኦር ግሮዊንግ ኮንዲሽንስ እንደዛ ፕላንት የሆነ ፕላንት ኮሚኒቲ ወይንም ደግሞ የሆነ ግሮዊንግ ኮንዲሽንን ይወራሉ። ቴሬስትሪያል ኢንቬሲቭ ስፒሺስ መሬት ላይ የሚበቅሉ ወራሪ የሆኑ ዝርያዎች ፌኖታይፒክ ፕላስቲሲቲ is the term used to describe the variance that occurs between individual plants of the same species that are grown in different conditions ተመሳሳይ ዝርያ ሆኖ በተለያየ ሁኔታ ላይ ያደጉ ዝርያዎች ያን የሚያሳይ ነው። ፌኖታይፒክ ፕላስቲሲቲ ማለት ተመሳሳይ ዝርያ ናቸው በተለያየ ሁኔታ ውስጥ ሲያድጉ ግን ልዩነት ሲመጣባቸው ነው።
plants exhibiting this behavior is how some scientists prefer to think of phenotypic plasticity በእንደዚህ አይነት ሁኔታ የሚያድጉ ዝርያዎችን phenotypic plasticity ብለዋቸዋል ሳይንቲስቶች scientists say the maple ወይንም maple ሌላው ስሙ Podophyllum palateum የሚባል ሳይንቲፊክ ኔም ያለው herbaceous perennial that grows in rich woodlands እንደዚህ በእንጨቶች ውስጥ የሚያድግ perennial ነው herbaceous ቅጠል ያለው ነው decides whether a node will sprout a vegetative or sexual shoot 2 years before it appears above ground እና ከማደጉ በፊት vegetative shoot ማለት ከስር በላይ ያለ ፓርት ነው vegetative ወይንም sexual shoot ሚለውን በራሱ ዲሳይድ የሚያደርግ ነው sexual ማለት የሜል ጋሜት እና ፊሜል ጋሜት በፍላወር ተገናኝቶ የሚያድግ ነው ፍሩቱ vegetative ሲባል ደግሞ እንደዚህ እየተቆረጠ ሲተከል የሚያድግ አይነት ነውና የአንዱን ሊከተል ይችላል ነው ከሁለቱ ይሄ ማፕል የሚባል Podophyllum palateum የሚባለው purple leucostrip ወይንም Lythrum salicaria የሚባለው in the desert በረሃ ላይ for example can respond physically to its immediate surrounding አሁን ያለውን ሁኔታ ወይንም አሁናዊ ሁኔታ ወዲያው ፈጣን ምላሽ የሚሰጥ ነው even a desert can have a day of cold day በረሃ ላይ እንኳን ቀዝቃዛ ቀን ሊኖር ይችላል ወይንም ቀዝቃዛ ዝናብ ሊኖር ይችላል የሆነ ቀን This is not always a permanent genetic difference like mutation or adaptation, but rather a transitory change that occurs within the individual plant's life cycle. እንደዚህ አይነት ለውጥ ጄኔቲክ ዲፈረንስ እንደ ሙቴሽን አዳፕቴሽን የሆነ ፐርማነንት የሆነ በቋሚነት ሳይሆን የሚቀይረው ራሱን ያጽዋት ትራንዚስተሪ በሆነ በጊዜያዊ ሁኔታ ነው variations in nature and placement of new organs are the most common changes እንግዲህ በተፈጥሮ የሚመጣ variation ወይንም ለውጥ እና አዳዲስ ኦርጋኖች ፕሌስ ማደረጋቸው የተለመዱ ለውጦች ናቸው to acclimatize to lower light level one structural modification is to elongate leaf morphology እንግዲህ ለምሳሌ የፀሐዩ መጠን በሚያንስበት ጊዜ ያንን ሁኔታ ያንን የአየር ጸባይ ለመላመድ አንዱ ስትራክቸራል ሞዲፊኬሽን እጽዋቶች የሚያደርጉት አካላዊ ለውጥ ሊፍ ሞርፎሎጂውን ኢሎንጌት ማድረግ ነው እንደዚህ ቅጠሉን ወደ ላይ ረዘም እንዲል ማድረግ ነው እንደዚህ አይነት ለውጥ ደግሞ ፐርፕል ሉዘስትራይፍ ላይ እናገኛለን ሉዘስትራይፍ አኳቲክ ኢንቬሲቭ ስፒሺስ አሁን ደግሞ ውሃማ አካል ውስጥ ያሉ ወራሪ የሆኑ ዝርያዎችን ስናይ One of the risks of invasive aquatic and wetland plants is that their populations grow enormously year after year with no limit. አሁን አስጊ የሚያደርገው ውሃማ አካላት ላይ ያሉ ወራሪ የሆኑ ዝርያዎችን በየአመቱ ከአመት አመት እድገታቸው በጣም እያደገ ነው የሚሄደው causing ecosystem to become unstable ያንን ኢኮሲስተም እንዳይረጋጋ ነው የሚያደርጉት wetland can get overgrown with invasive plant species to the point where native birds no longer choose to live there እንግዲህ wetland አካባቢ እርጥበታማ የሆኑ መሬቶች አካባቢ የሚያርጉ እነዚህ ወራሪ ዝርያዎች እዛ አካባቢ የሚኖሩ ወፎች ቦታውን እንዳይመርጡት እንዲጠሉት ሊያደርጉ ይችላሉ invasive plant species pose a threat to freshwater supplies የንጹህ ውሃ አቅርቦት ላይ ስጋት የሚጥሉ ናቸው እነዚህ የእጽዋት ዝርያዎች ወራሪ የሆኑ የእጽዋት ዝርያዎች aquatic and wetland plants compete for sunshine እንግዲህ ውሃ ውስጥ ያሉ እጽዋቶች እንዲሁም በውሃ ዙሪያ ያሉ እርጥብ አካባቢ ላይ ያሉ እጽዋቶች ኮምፒት ያደርጋሉ ለምን የፀሐይ ብርሃን ለማግኘት ይፎካከራሉ ኒውትሪየንቶችን ወይንም ንጥረ ነገሮችን ለእድገት የሚያስፈልጋቸውን ለማግኘት water with invasive aquatic and wetland plants እና ውሃን ለማግኘት ከዚህ ከወራሪው ወይንም ከሚወራው ዝርያ ጋር ይፎካከራሉ ያንን ለማግኘት they are generally more aggressive than their native equivalents in getting these nutrients and consuming them leaving little for native plants እና በጣም አግሬሲቭ በሆነ መንገድ ነው ደግሞ እነዚህ የሚሰራጩት ወይንም ወራሪ የሆኑ ዝርያዎች መጀመሪያ ካሉት ይልቅ በጣም አግሬሲቭ በሆነ መንገድ ነው
የሚስፋፉት። as result a biologically diversified plant ecosystem has given way to monoculture of one invading species። ስለዚህ በአካባቢው ላይ የነበረው የተለያየ ብዝሃ ህይወት የተለያየ አይነት ዝርያ እየጠፋ ሄደና ያ ብቻውን ወራሪ የሆነው የእጽዋት ዝርያ አካባቢውን ይወረዋል። aquatic invasive plants are modified structurally to live in water። ውሃ ውስጥ የሚኖሩ ኢንቬሲቭ የሆኑ ወራሪ የሆኑ እጽዋቶች ራሳቸውን እዛ ውሃ ላይ ለመኖር በሚያመች መልኩ ቅርጻቸውን ይቀያይራሉ። they have been categorized further based on their location in the aqueous environment። በውሃማ አካባቢ የት ይኖራሉ በሚለው ይከፋፈላሉ። እነሱም floating emergent submerged በመባል floating የሚንሳፈፉ emergent በዙሪያ የሚስፋፉ በውሃ አካላት ዙሪያ submerged ደግሞ ውስጥ ላይ ውሃ ውስጥ ሆነው ተቀብረው የሚያድጉ። floating weeds ስናይ are plants raised upon the water surface and their roots hang freely on the water or sometimes attached to the bottom of shallow ponds or streams። እነዚህ የሚንሳፈፉ አረሞች ምን ያደርጋሉ? ውሃ ላይ የሚንሳፈፉ ናቸው። ስራቸው ደግሞ ውሃው ላይ ነው ያለው። ወይንም ደግሞ አንዳንዴ ውሃው ሻሎ ሲሆን በጣም ጥልቀት የሌለው ሲሆን ስራቸው ከመሬቱ ጋር ይጣበቃል። ኢመርጀንት የሚባሉት ደግሞ species that are plants that grow in natural marshlands and can be found around the shorelines of ponds in the littoral zone of lakes። በውሃማ አካላት ዳርቻ አካባቢ ነው እነዚህ የሚያድጉት፣ መሬት ባለበት እርጥብ በሆነበት። they generate larger stems or other support structures in the response to water level። ከውሃ ሌቨል አንፃር በመነሳት ከፍ ያለ ግንድን የውሃው መጠን ምን ያህል ነው በዙሪያቸው ያለው ከሚል አንፃር ግንድ ረዘም ያለ ግንድን ጀነሬት ያደርጋሉ። emergent species are always rooted in very damp soil and stand upright። ዳምፕ በሆነ በጣም ጠንካራ ባልሆነ አፈር ስራቸውን ያደርጉና ቀጥ ብለው ያድጋሉ ወደ ላይ። however as the water level in the lake or pond rises emerging species must develop more support tissues። so ውሃው እየበዛ ሲሄድ ሌላ ሰፖርት የሚያደርግ ቀጥ አድርጎ የሚያቆማቸውን ቲሹ እየፈጠሩ ይሄዳሉ። eventually buoyancy gives floating lived species like water lines a competitive advantage because they are not forced to build more structures when water depth changes። እና የሚንሳፈፉ እጽዋት ደግሞ ብዙም የግድ ስርን ወይንም ሰፖርት የሚያደርጋቸውን ስትራክቸር መፍጠር የለባቸውም። ይሄ ደግሞ ኮምፒቲቲቭ አድቫንቴጅ ሰጥቷቸዋል ከሌላው ዝርያ አንፃር። ምክንያቱም ውሃው ከፍ ሲል ስለሚንሳፈፉ ልዩነት አይኖረውም ነው። ማንግሩቭስ ለምሳሌ እዚህ ጋር የምናየው ማንግሩቭስ ይባላል። እንደዚህ አይነት እጽዋቶች ናቸው። ከስር መሬት ላይ ስራቸውን ያጣብቃሉ። are emergent invasive species that live in saline water and must deal with the problem of salt in the environment in tropical and subtropical locations። ይሄ ማንግሩቭ የሚባለው ጨዋማ በሆነ ውሃ አካባቢ የሚበቅል የዛፍ አይነት ነው። the mangrove's competitive adaptation is to have its roots above water to obtain ኦክሲጅንን ለማግኘት ስሩን ከውሃው በላይ ነው እንደዚህ የሚያሰራጨው ኦክሲጅን ለማግኘት። in fine frequently wet mark there is very little oxygen accessible። እንደዚህ ዌት በሆነ ወይንም ውሃማ በሆነ አካባቢ ኦክሲጅንን ለማግኘት በጣም አስቸጋሪ ነው። roots grow upward above the mud። ስለዚህ ከጭቃው በላይ ነው ሩቶቹ የሚያድጉት። ከዛ allowing them to breathe while also supporting the plant። እነዛ ስሮች ኦክሲጅንን ለማግኘት ወደ ላይ ያድጋሉ እና እጽዋቱንም ሰፖርት አድርገው ደግፈው ያቆሙታል። more lenticels equal more oxygen and vice versa። more እጽዋቱ ላይ ያለው ቀዳዳማ ክፍል በበዛ ቁጥር ብዙ ኦክሲጅንን ማግኘት ይችላል ነው። water hyacinths ወይንም ሳይንቲፊክ ኔሙ ኢክሮኒያ ክራሲፕስ የሚባል ጣና ሐይቅ ላይ የሆነ ጊዜ እምቦጭ የሚባል አረም ነበር። water hyacinths is another emergent aquatic perennial that develops rosettes of thick spongy leaves። ይሄ አኳቲክ የሆነ perennial ነው። እንግዲህ ስፖንጂ የሆነ ቅጠልን እንትን የሚያስፋፋ ነው ላዩ ላይ። it is native to South America። ምንጩ ደቡብ አሜሪካ ነው። but
it is now found on every continent except Antarctica. አሁን ግን በዓለማችን ዙሪያ በሁሉም አህጉራት አለ ከአንታርክቲካ ውጪ። and its distribution is likely to expand as the temperature warms. ሙቀቱ ከፍ ባለ ቁጥር እየተሰራጨ የሚሄድ የአረም አይነት ነው ይሄ። the water hyacinth can be found in pure strands along the edge of ponds, lakes. እንግዲህ ይሄ አረም ኮሬዎች፣ ሐይቆች አካባቢ፣ ካናሎች፣ ውሃማ አካባቢዎች፣ slow moving streams አካባቢ it flourish in shallow freshwater marshes, shallow በሆኑ ጥልቀት በሌላቸው ውሃማ አካባቢዎች ላይ ያድጋል። the plants have fibrous and dark roots beneath the water level. ከውሃው በታች ስር አለው፣ ፋይበረስ የሆነ ስር ሩት አለው። የሆሪዞንታል ስቴም known as stolon connects the rosettes at the water line. እነዛን አረሞች ደግሞ አንዱን ከሌላው ጋር ኮኔክት የሚያደርግ አግድም የሆነ ስር አለው። the hyacinth deoxygenate rivers ምንድነው ክፋቱ ከተባለ ውሃው ላይ እንደዚህ ከላይ እንደዚህ ያጅበውና ወደ ውሃ ውስጥ ኦክሲጅን እንዳይገባ ያደርጋል። ምክንያቱም ውሃ ውስጥ የተለያዩ እንስሳት አሉ፣ አሳዎች አሉ፣ እጽዋቶች ያሉበት ነው እና ውሃውን ሲሸፍነው ኦክሲጅን ወደ ውሃ ውስጥ መግባት ሲያቆም እዛ ውስጥ ያሉ ኪሊንግ ፊሽ ፖፑሌሽንስ የአሳ ፖፑሌሽኖችን ይገላል፣ አሶችን። reducing residents income and food supply እዛ አካባቢ ደግሞ አሳ እየሸጠ የሚተዳደራል፣ አሳም ይመገባል። የምግብ አቅርቦት የአሳ የምግብ አቅርቦት የገቢ መጠን ይቀንሳል። submerged weeds የሚባለው ደግሞ although a few floating stems or leaves may exist on the water surface, these plants grow completely underwater. እነዚህ እጽዋቶች ሙሉ በሙሉ ውሃ ውስጥ ነው የሚያድጉት ምንም እንኳን አንዳንድ ቅጠሎች ወደ ላይ ቢወጡም። ecological classification of invasive plants ስለዚህ እነዚህን invasive plantዎችን ኢኮሎጂ ስነ ምህዳራቸውን እንዴት ክላሲፋይ እናደርጋለን እንከፍላለን። the invasive plants are often classified using ecological categories related to population behavior. እንግዲህ ኢኮሎጂ ማለት ስነ ምህዳር ነው። የሆነ እጽዋት ወይንም የሆነ ኦርጋኒዝም ከሌሎች ኦርጋኒዝሞች ጋር እንዲሁም ከአካባቢው ጋር ያለው ግንኙነት ነው። ከዛ አንፃር በአራት ፌዝ እንመድበዋለን። four phases of invasion are defined as follows. የወረራው አራት ፌዞች አሉ። የመጀመሪያው the introduction ነው። the introduction is the phase of invasion that results from dispersed weeds arriving at a site beyond their previous geographical range and establishing populations of adult plants. መጀመሪያ ወደዛ አካባቢ ሲገባ ነው ኢንትሮዲዩስ ሲሆን ሲተዋወቅ ነው ወደዛ አካባቢ ይሄ አረም እና ራሱን ማስፋፋት ሲጀምር ገና ሲገባ ነው። ትራንስፖርቴሽን species become common in an area. ሁለተኛው naturalization ነው is the second phase during which the species establishes new self-sustaining populations. ራሱን እዛ አካባቢ ናቹራላይዝ ያደርጋል፣ ያላምዳል። ማላመድ ነው። disperses widely ያስፋፋል፣ integrates into the local flora እዛ አካባቢ ያሉ እጽዋቶች ጋር ራሱን ኢንተግሬት ያደርጋል። አባዮቲክ ቫሪያብልስ የሚባሉ ኤባዮቲክ ቫሪያብልስ የሚባሉ ለምሳሌ እንደ ሃይ ቴምፕሬቸር እነዚህ determine whether an introduced species can survive and reproduce in the new environment. እዚህ አካባቢው ላይ አዲስ አካባቢው ላይ ራሱን ያስተዋወቀው ወይንም የገባው ያ ዝርያ ይቀጥላል አይቀጥልም የሚለው ነገር እነዚህ ኤባዮቲክ ቫሪያብልስ የሚባሉ ባዮቲክ ህይወት ያላቸው ቫሪያብሎች ናቸው። ኤባዮቲክ ደግሞ ህይወት የሌላቸው ቫሪያብሎች ናቸው። እነሱም ምንድናቸው? ለምሳሌ ከፍተኛ ሙቀት ሃይ ፒኤች ከፍተኛ የሆነ ፒኤች፣ ሃይ ሳሊኒቲ ጨዋማነት፣ ናይትሬት፣ አሞኒየም እነዚህ ቫሪያብሎች ያ የመጣው ዝርያ ከአካባቢው ጋር እንዲኖርና እንዳይኖር የሚወስኑ ናቸው። ኮሎናይዜሽን ነው ቀጣዩ ስቴፕ ከናቹራላይዜሽን በኋላ ራሱን ካላመደ በኋላ is the third step in which plants in the founding population reproduce and multiply to form a self-sustaining colony. እዛ አካባቢ የገባው ኢንትሮዲዩስድ የሆነው ራሱን ናቹራላይዝ ያደረገው እጽዋት ምን እያደረገ ይሄዳል? እየተራባ ራሱን መልቲፕላይ እያደረገ ሰልፍ ሰስቴኒንግ ኮሎኒ ይፈጥራል።
ኤሊየን ኦርጋኒዝምስ ኮምፒት ፎር ሪሶርስስ ባይ ግሮዊንግ ኩዊክሊ ኤንድ ኢፊሽንትሊ። እነዚህ አዲስ የመጡ ወደዛ አካባቢ አዲስ የመጡ ኦርጋኒዝሞች ኮምፒት ያደርጋሉ ሪሶርሶችን ለማግኘት ለመብቀል ለማደግ የሚያስፈልጋቸውን ሪሶርስ እና በጣም በፍጥነት ነው የሚያድጉት። ዲስፐርሳል ኢዝ ዘ ፎርዝ ስቴፕ ኦፍ ዲስፐርሳል ኤንድ ኤስታብሊሽመንት ኢን ኒው ፕሌስስ። እንግዲህ ኮሎናይዝ ካደረገ በኋላ ያንን አካባቢ ራሱን በኮሎኒ ካዋቀረ በኋላ ምንድነው መሰራጨት ነው ቀጣዩ ስቴፕ። ወደ አዲስ አካባቢዎች ራሱን ያሰራጫል። and it is determined by dispersal ability, dispersal vectors and habitat connectedness። ይሄ የመሰራጨት ብቃት የመሰራጨት የሚያሰራጩት ነገሮች ያንን እጽዋት እንዲሁም ሃቢታት ከሃቢታቱ ጋር ምን ያህል ቅርበት አለው ከሚለው አንፃር ይወሰናል። The pace of dissemination can be determined by kinetic production, tolerance to low P and N availability relative to high salt tolerance, sea currents and strong shipping activity። እንግዲህ በምን ያህል ሁኔታ ራሱን ያሰራጫል የሚለው በተለያዩ ፋክተሮች ላይ ቀደም እንደተባለው የባዮቲክ ፋክተሮች ላይ ዲፔንድ ይሆናል። ለምሳሌ ሳሊን የሆነው ወይንም ሳልትን ምን ያህል ይቋቋማል፣ የውሃማ አካላት ከሆነ የሲ ከረንትን ወይንም የባህር ሞገድን ምን ያህል ይቋቋማል፣ ስትሮንግ ሺፒንግ አክቲቪቲ ምን ያህል ይቋቋማል፣ የናይትሮጂን የፎስፎረስ መጠን ሲያንስ ምን ያህል ይቋቋማል በሚለው the graph shows that it is less expensive to avoid the introduction of invasive species than it is to wait and maintain them once they have become established። እዚህ ጋር ያለው ግራፍ የሚያሳየው ገና ኢንትሮዲዩስ ሲሆን ስፒሺሱ ኢንትሮዲዩስ ሲሆን ማጥፋት ቀላል ነው። በኋላ ላይ ስር ከሰደደ በኋላ ከመከላከል ይላል፣ ሳይቃጠል በቅጠል እንደሚባለው አባባል። ለምሳሌ ይሄ ወደዚህ የሚያሳየው ኤሪያ ኢንፌስትድ ነው፣ ራሳቸውን ያሰራጩበት ዝርያው ራሱን ያሰራጨበት ኤሪያ ነው እና እያደገ ይሄዳል ወደ ላይ። በዚህ በኩል ደግሞ ኮንትሮል ኮስት ያንን ለመቆጣጠር የሚያስፈልገው ወጪ ነው። እዚህ ጋር መጀመሪያ ስፒሺሱ የለም አብሰንት ነው። ከዛ አዲስ ስፒሺስ ኢንትሮዲዩስ ሲሆን ምንድነው ፕሪቨንት ማድረግ ነው መከላከል ነው። ከዛ በኋላ ስፒሺሱ ከገባ በኋላ ምን ያደርጋል ኢንትሮዲዩስ ከሆነ በኋላ ምን እየሆነ ይሄዳል እያደገ ይሄዳል። በዚህ ጊዜ እያደገ በሚሄድበት ጊዜ ኢራዲኬሽን ማጥፋት ያደገውን እየተከታተሉ ማጥፋት ነው ስትራቴጂው ጥሩ የሚሆነው። ከዛ እያደገ ከሄደ በኋላ ራፒድሊ ኢንክሪዝ ያደርጋል፣ መሰራጨት ይጀምራል፣ አበንዳንት መሆን ይጀምራል። መጠኑ ከፍተኛ ሲሆን እያደገ ሲሄድ ኢራዲኬት ማድረግ አይቻልም፣ ኮንቴንመንት መቆጣጠር መቻል ነው። ከቁጥጥር ውጪ እንዳይሆን መቆጣጠር መቻል ነው ቀጣዩ ስቴፕ። ከዛ በኋላ ግን ኢንቬሲቭ ስፒሺሱ ዋይድ ስፕሬድ ሲያደርግ በጣም አበንዳንት ሲሆን ለቁጥጥር አስቸጋሪ ሲሆን እንደዚህ ሎንግ ተርም ማኔጅመንት ነው። በዛ ጊዜ ወጪውም ተመልከቱ ወደ ላይ እያደገ፣ መጀመሪያ ወጪው አነስተኛ ነበር፣ እያደገ ሲሄድ እያደገ ነው የሚሄደው የመቆጣጠሪያ ወጪ፣ ኮንትሮል የማድረጊያ ወጪ። ስለዚህ ገና ኢንትሮዳክሽን ላይ ያለ ማጥፋት ነው። During the absence of the species low cost prevention is essential። absence ስፒሺሱ ወደ አካባቢው ሳይመጣ በፊት መከላከል ነው፣ ወደ አካባቢው እንዳይመጣ መከላከል ወሳኝ ነው። a small number of localized invading species can be eradicated። ትንሽ ቁጥር ያላቸው ዝርያዎች ከመጡ ደግሞ ኢራዲኬት ማድረግ ማጥፋት የሚቻል ነው። when there is a rapid rise in distribution and abundance, containment is conceivable but eradication is unlikely። ነገር ግን እየተስፋፋ ሲመጣ አበንዳንት የሆነ ሲመጣ መቆጣጠር ነው፣ ማጥፋት ይከብዳል፣ መቆጣጠር ነው ተመራጩ ሁኔታ። when invasive species are widespread and prolific, long term control at a significant cost targeted at population suppression and facility and resource protection is alternative። በጣም ሲስፋፋ ዋይድ ስፕሬድ ሲያደርግ ፕሮሊፊክ ሲሆን ከፍተኛ የሆነ ወጪ ታርጌት የሆነ ወጪ አውጥቶ ሰፕረስ ማድረግ ያንን ነገር ለማፈን ሰፕረስ ለማድረግ መሞከር አማራጩ ነው። with time the contaminated area and management expenses expand rapidly። በጊዜ ሂደት ይሄ ዝርያው ገብቶ ስለሚስፋፋ ኮንቴን ለማድረግ ለመቆጣጠር የሚያስፈልገው ኤሪያው ራሱ ሰፊ ስለሚሆን ማኔጅመንት ኤክስፔንስ ወጪዎቹ
በፍጥነት እያደጉ ነው የሚሄዱት። what are the major impacts of invasive plants? የነዚህ ኢንቬድ የሚያደርጉ የወራሪ እጽዋቶች ተጽዕኖአቸው ምንድነው? ዋና ተጽዕኖ invasive plants are one of the leading drivers of biodiversity loss። አንደኛው ብዝሃ ህይወት እንዲጠፋ ነው የሚያደርጉት። ብቻቸውን ይቆጣጠራሉ። ሌላው ህይወት ጠፍቶ ሌላው ዝርያ ጠፍቶ ብቻቸውን አካባቢውን ይቆጣጠራሉ። ብቻቸውን ሲቆጣጠሩ ሌላ ዝርያ ይጠፋል፣ ኤክስቲንክት ይሆናል። ስፒሺስ ኤክስቲንክሽን ያስከትላል። and the endangerment of natural ecosystem የተፈጥሯዊ ስነ ምህዳሩ አደጋ ላይ ይወድቃል። they are causing native insects, birds and other species to lose habitat and food supplies። ኢንሴክቶች እዛ አካባቢ ያሉ ኢንሴክትስ፣ በርድ ወፎች እንዲሁም ሌሎች ዝርያዎች መኖሪያቸውን እንዲያጡ የምግብ ምንጫቸውን እንዲያጡ ያደርጋል። invasive species encroachment disrupts normal ecological processes such as plant community succession። ኖርማል ያለውን የስነ ምህዳር ሂደቶችን ያጠፋል። ይሄ የወራሪ እጽዋቶች ወይንም ዝርያዎች መስፋፋት እጽዋቶች ድሮ የነበሩ እጽዋቶች ራሳቸውን እንዳይተኩ ያደርጋል። as well as native plant animal connection such as pollination። ኔቲቭ መጀመሪያ የነበሩ እጽዋት ከእንስሳት ጋር ያላቸው ግንኙነት ለምሳሌ ፖሊኔሽን ማለት እነ ንብ እነ ቢራቢሮ አንድ አበባ ላይ ተቀምጠው ወደ ሌላ አበባ ላይ ሲቀመጡ የአንዱ የዛ የአበባው ጋሜት ሜል ጋሜት ፊሜል ጋሜት ላይ ሄዶ ከዛ ሪፕሮዳክሽን የሚፈጠርበት ሂደት ነው። ግን እነዛ እጽዋቶች ከጠፉ እንስሳው ከእጽዋቱ ጋር ያለው ግንኙነት ይጠፋል። ሲድ ዲሰሚኔሽን የዘሮች መሰራጨት ይጠፋል። ሆስት ፕላንት ሪሌሽንሺፕ ሆስት ከፕላንት ጋር ያለው ግንኙነት ይቀንሳል ወይንም ይጠፋል። they may also endanger human health። ያ ብቻ ሳይሆን የሰዎችንም ጤና አደጋ ላይ ሊጥሉ ይችላሉ።